በእርሻ ላይም ሰራለሁ፣ በዶሮ ላይ ሰራለሁ፣ በላም ላይ ሰራለሁ፣ በተሟላ ግብርና ላይ ሰራለሁ። የፈለኩትን ነገር መስራት ይችላል በዚህ ውሃ ማለት ነው። እሰራለሁ እችላለሁ የሚሉ ድምጾችና ተስፋዎች ዛሬ በየአቅጣጫው ይደመጣሉ። በአመት አንድ ጊዜ ብቻ አርሶ ከመጠበቅ ይልቅ 2 እና 3 ጊዜ በማረስ ዘመንን በስራ የመቀየር ጉጉት የብዙዎች ምኞት ነው። እንደውም ተክረምቱ የመስኖ ስራ በጣም ለውጥ አለ። በጣም እኔ አንዳንድ ቦታዎች እያየሁ ነው እየሰማሁ ነው። በጣም የመስኖ በጣም ተክረምቱ የበለጠ ነው። እንደው ብርድ ራሱ አይነካውም። አሁን በተለይ ስንዴው አራሽ ገበሬ ነኝ። በጣም አርሳለሁ። ያለኝ መሬት አለ በኮንትራትም በምንም እያልኩ በብዛት አርሳለሁ። ግን ምርቱ ያው የአንድ አመት ገቢ ነው። ይሄም በአመት 2 ተበላኮ ገበሬ በጣም እንኳን አገሪቷ ትለወጣለች። ቀደም ሲል አላስፈላጊ መጓተቶችና የግል ጥቅምን ማስቀደም አንድ ፕሮጀክት ጀምሮ ለመጨረስ አመታትን እንድንጠብቅ ያደርጉን ነበር። በትንሽ ፕሮጀክት በህንፃ ደረጃ G+1 G+2 ህንፃዎች እኮ 10 ዓመት 15 ዓመት ፈጅተዋል። እሳቤው ምን ነበረ? በቃ ኮንስትራክሽን ስንገባ በር እናፍስበታለን ተብሎ የነበረ የተሳሳተ እሳቤ ነው። አንዱ ፕሮጀክቶቹን ወደ ኋላ ዲሌይ ያደረገባቸው። የመስኖ ፕሮጀክቶች አመትን ሙሉ ይሰራሉ። በሚቀጥለው አመትም ወይ ይፈርሳሉ፣ እንደገና ከዜሮ ይነሳሉ። ዛሬ ግን ይህ ያረጀ ያፈጀ አካሄድ ተቀይሯል። ዛሬ ጊዜ የለንም በሚል መንፈስ ፕሮጀክቶችን በፈጣን ሁኔታ አጠናቆ ለአገልግሎት ማብቃት የዘመኑ አዲስ የስራ ባህል ሆኗል። ይህ አዲስ የልማት መንፈስ በተለይም በመስኖ ልማት ዘርፍ አበረታች ውጤት እያሳየ ነው። ለረጅም ጊዜ የቆሙ ግድቦች በርከት ያሉ እነ መገጭ በዚህ ክረምት ይጠናቀቃሉ እና አርጆ ይጠናቀቃሉ። በአፋር በሶማሌ ክልል አይታችኋል፣ ስናስመርቅ ባሌ አይታችኋል። ትላልቅ ግድቦች ጨርሰናል። እስካሁን በዚህ 2 ዓመት ብቻ ቢያንስ ኦልሞስት አሁን ሊጠናቀቁ ያሉ መገጭና አርጆን ጨምሮ ወደ 10 ፕሮጀክቶችን እያጠናቀቅ ነው። 8ቱን አጠናቀናል። 2ቱ ኦልሞስት ወደ መጠናቀቅ ሂደት ናቸው ያሉት። ይሄ ከፍተኛ ለውጥ ነው። ከፍተኛ ያው መስኖ ፕሮጀክቶች ከፍተኛ ኢንቨስትመንት የሚወጣበት ስለሆነ ከፍተኛ የሆነ ወጪ የወጣባቸው ፕሮጀክቶች ናቸው። ስለዚህ በአጠቃላይ ስናይ የፕሮጀክት አፈጻጸማችን በልዩ ሁኔታ እንዲጨምር ሆኗል። ውጤትም ታይቶበታል ማለት ነው። በ2 ዓመታት ብቻ በተከናወኑ የጠንካራ የመስኖ ፕሮጀክት ስራዎች ከ225,000 ሄክታር በላይ መሬት ማልማት እንዲቻል ተደርጓል። ይህ ትልቅ እርምጃ ጦም የሚያድር መሬትም ሆነ ያለ ስራ የሚቀመጥ አርሶ አደር እንዳይኖር አድርጓል። ፕሮጀክቶች ሙሉ በሙሉ የሚጠናቀቁት 2ቱን ጨምረን ስናጠናቀቅ ወደ 225,000 ሄክታር በላይ ነው ማልማት የሚችሉት። ይሄ ማለት በእጥፍ ስናደርገው ከሜቢ 500,000 አባወራ በላይ ማልማት የሚያስችል ነው ማለት ነው። ይሄ ትልቅ ለውጥ ነው። ይሄ ማለት በዘመናዊ ብቻ መስኖ እየለማ ያሉትን ነው የሚያጠቃልለው። እነዚህ ፕሮጀክቶች በመጠናቀቃቸው የአካባቢው ማህበረሰብ 2 ጊዜና ከዛ በላይ ማልማት እንደሚችሉ ከዝናብ ጠባቂነት ደግሞ ያለንን ወንዝ የከርሰ ምድር ውሃ በመጠቀም ማልማት የሚችሉበት ደረጃ አድርሰናል ማለት ነው። ከዚህ በፊት እዚህ አካባቢ ያለው ማህበረሰብ ከዚህ በብዛትም ተጠቃሚ አልነበረም። ዌልመል ኢሪጌሽን በመሰራቱ አሁን እዚህ አካባቢ በሚመረተው የገበያ ምርቶች በተለይ ማሾ በብዛት ይመረታል፣ ሰሊጥ በብዛት ይመረታል። እነኚህ እህሎች በተለይ ስንዴ በምግብ ዋስትና ራስን የመቻል ትልቅ አስተዋጽኦ ነው ያለው። ከዚህ ቀደም ከነበሩ የአሰራር ግድፈቶች በመማር ነገን የተቃና ማድረግ የጠየቀውን የአመራር ቁርጠኝነትና የአሰራር ጥራት ማረጋገጥ ተችሏል። ይህ ሀገሪቱ በምግብ ራስን ለመቻል ለምታደርገው ጉዞ ትልቅ አቅምን ፈጥሯል። የአርብቶ አደሩን ችግር ብቻ ሳይሆን የመላውን ሕዝብ የምግብ ዋስትና የሚያረጋግጡ ናቸው። ስለዚህ ድክመቶች ነበሩ። እነዛን ድክመቶች ግን ቀጣይ ለምንሰራቸው ፕሮጀክቶች ትልቅ መማሪያ የሆኑ ናቸው ለኛ። ስለዚህ እስከነ ድክመቶቻቸው ወስደን አሁን ግን ቀጣይ የምንሰራቸውን ከነዛ ድክመቶች ተምረን የተሻለ ፐርፎርም አድርገን የምንጨርስበትን ብዙ ማሳያ ፕሮጀክቶች አሉን። አሁን በአሁኑ ሰዓት ላይ እጃችን ላይ ጥሩዎቹን ወደ ተሻለ ፐርፎርም የምናደርግበት፣ በስህተት ያየናቸውን ደግሞ ስህተቶቻቸውን በመማር አይነት ወስደን የተሻለ ፕሮጀክት አፈጻጸም የሚኖርበትን በመፍጠር አርሶ አደሩንም የከተማውን ማህበረሰብ የተሻለ የኮንስትራክሽን ኢንዱስትሪ ሴፍ ኤሪያ ውስጥ እንዲኖር የማድረግ ስራ ይሰራል ብዬ ነው የማስበው። የፕሮጀክት አመራር ስርዓታችንን አስተካክለን የዝርዝር የሆነ ጥናት በእያንዳንዱ ፕሮጀክት ለምን ፕሮጀክቱ እንዴት ተቀረጸ፣ ለምን ተቀረጸ፣ ለምን ዘገየ መፍትሄ አስቀምጠን የፕሮጀክት ማናጅመንት ስርዓታችንን አስተካክለን ፕሮጀክቶች እያጠናቀቅን ያለን። በጣም 24 ሰዓት የሚሰራባቸው ፕሮጀክቶች አልነበሩም ከዚህ በፊት። ማሳያ መጥቀስ ይቻላል። ለምሳሌ መገጭ 10 ምናምን ዓመት ቆየን እንላለን። በቃ ቆሞ
ረጅም ዓመት የቆየ የሚለው ይህን ኮምፕሊትሊ ይህን ካልቸር ይህንን አባባል የሚለውጥ ስራ ነው የተሰራበት። የባለፈው ክቡር ጠቅላይ ሚኒስትሩ ባለፈው በወሰኑት ውሳኔ መሰረት ተቋራጭ ድርጅት አቅም ላለው ተቋራጭ ድርጅት በመስጠት አስፈላጊው በጀት እንዲመደብለት በማድረግ በቂና ትክክለኛ አመራር እንዲሰጠው በመደረግ ማሳያ የሚሆነው የመገጭ ፕሮጀክት ነው። መገጭ ፕሮጀክት አሁን ኦልሞስት መጠናቀቂያ ላይ ደርሶ በዚህ ዓመት እንኳን ውሃ ይዛል። በአጭር ጊዜ ውስጥ የተመዘገቡት እነዚህ የመስኖና የልማት ውጤቶች በቁርጠኝነትና በጥራት ከተሰራ የትኛውን ፕሮጀክት በጊዜው አጠናቆ ለሕዝብ አገልግሎት ማብቃት እንደሚቻል ማረጋገጫ ሆኗል።